ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስቴር መንግስት ስላለ ሐሳብ መቀየር የለብህም። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከር ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይኸው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ስግጥግጥ እሰጋግጣለሁ። ስግጥግጥ ፍምስ የታባ ሰግጥ ለህይወቴ ስግጥ፣ ለበረከቴ ስግጥ፣ ለገንዘቤ ስግጥ። ጋይስ እንደኔ ግን ቪዲዮ ፖስት ማለት አዲክት ሊሆን ሰው አለ? በስመ አብ ወመንፈስ ቅዱስ። በጣም ነው የምወደው ቪዲዮ ፖስት ማለት እና ያው ቲክቶክም እንደማውቀው የሰው ህይወት እየቀየረ ነው ያለው። ብዙ ሰዎች ህይወታቸው በቲክቶክ እየተቀየረ ነውና የኔም ህይወት የተቀየረው በቲክቶክ ነው ብዬ አስባለሁ። ሰው ለዛም ይመስለኛል። ከዛ ሌላ ነገር ደግሞ ከእናንተ ጋር በቃ በጣም ስለተዋወቅኩኝ ነው መሰለኝ ሁሉም ህይወቴን ማሳየት ለመድኩት እና በየሰዓቱ ነው ቪዲዮ ፖስት ምለው። ትናንትና ለምን ጠፍተዋል ላላችሁኝ ሰዎች አንድ ቀን ሙሉ ፖስት አላልኩም ቪዲዮ። ዝም ብዬ በቃ አይምሮዬን ለማሳረፍ አስቤ ነው ምናምን ማለት ነው። እንግዲህ ሶሪ በጣም ቪዲዮ ሰርታችኋል። አዶናይ የት ነው የጠፋው ምናምን እያላችሁ አትጨናነቁላችሁ ፈልጋለሁ። በየሰዓቱ ቪዲዮ ፖስት ላለሁ ማርያምን በየሰዓቱ ቪዲዮ ፖስት ካላልኩኝ ቲክቶክ ሰልችቶኛል ማለት ነው። ሊሰለቸኝ ደግሞ አይችልም። በየሰዓቱ ቪዲዮ ፖስት ላለሁ አፕዴት አደርጋችኋለሁ። ህይወቴ እንዴት ነው ሃውስ ኤቭሪቲንግ ምናምን የሚለው ማለት ነው። እወዳችኋለሁ። ሰላም ጋይስ እንደምን አላችሁ? ሰው 50 ምክሮች መምከር ፈልጋለሁ አሁን ማለት ነው። 50 ምክሮች የምመክራችሁ ደግሞ በተከታታይ ቪዲዮ አጠራ አድርጌ ነው። በተቻለኝ ፍጥነት ፖስት ለማለት እሞክራለሁ።
እነዚህ 50 ምክሮች በአጠቃላይ ከህይወቴ የተማርኳቸው ነው። ስለ ህይወት፣ ስለ ራሴ፣ ስለ ሰው፣ ስለ ሁሉም ነገር እና ስለ እግዚአብሔር ራሱ ሰው ለመክራችሁ ፈልጋለሁ። 50 ምክሮች ከዚህ በታች ያሉት ተከታተሏቸው። በእነዚህ 50 ምክሮች አዶናይ ማን እንደሆነ በደንብ አድርጋችሁ ታውቃላችሁ። ማንነቴ፣ ጸባዬ፣ ያለኝ አላማ፣ ያለኝ ፍላጎት ሁሉም ታውቃላችሁ። ወዳችኋለሁ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስቴር መንግስት ትምህርት ሚኒስቴር መንግስት ስላለ ሐሳብ መቀየር የለብን። በሰግጥ ስም ልብሳችሁ አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ። ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ። መሰገጥ ማለት ይህ አይደለም። መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም። ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ ሰው የምታጨናንቁ ከሆነ ይህ የመሰገጥ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል። መሰገጥ ማለት በነዛ ኔጌቲቭ የሆኑ ድምጾች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር ሆናለሁ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አስተሳሰባችሁ ሳትሰሙ መስራት መሞከር፣ ካላችሁበት ደረጃ መጀመር፣ ትምህርታችሁ ላይ መሰገጥ፣ ስራችሁ ላይ መሰገጥ፣ በቃ ይህ ማለት ነው። ከዚህ በላይ ምንም ነገር የለም። ስለዚህ ሀሳቡን አትቀያይሩት። ልብሳችሁ አውልቃችሁ የምትሮጡ ሰዎች እንግዲህ ከኔ ጋር አትያያዙም። እኔ ደግሞ ልብሳችሁ አውልቃችሁ ሩጡ አላልኩም። መያያዝም አልፈልግም። ሰማችሁኝ አይደለ? መሰገጥ ማለት እዚህ ውስጥ ነው ጋይስ። መበርታት ማለት ነው። ለዓላማ መቆም ማለት ነው። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለው። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ። ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ።